ሁለተኛ ነገሥት ምዕራፍ 13 ቁጥር 14 ጀምሮ ኤልሳ በሚሞትበት በሽታ ታመመ። የእስራኤልም ንጉሥ ዮአስ ወደ እርሱ ወርዶ በፊቱ አለቀሰና አባቴ ሆይ የእስራኤል ሰረገላና ፈረሰኞች አለ። ኤልሳም ቀስትና ፍላጻዎችን ውሰድ አለው። ቀስቱንና ፍላጻውንም ወሰደ። የእስራኤልንም ንጉሥ እጅን በቀስቱ ላይ ጫን አለው። እጁን ጫነበት። ኤልሳም እጁን በንጉሡ ላይ እጅ ላይ ጭኖ የምስራቁን መስኮት ክፈት አለ። ከፈተውም። ኤልሳም ወርውረው አለ። ወረወረውም። እርሱም የእግዚአብሔር መድኃኒት ፍላጻ ነው፣ በሶርያ ላይ የመድኃኒት ፍላጻ ነው፣ እስክታጠፋቸው ድረስ ሶርያውያንን በአፌቅ ትመታለህ አለ። ደግሞም ፍላጻዎቹን ውሰድ አለው። ወሰዳቸው። የእስራኤልንም ንጉሥ ምድሩን ምታው አለ። 3 ጊዜ መጥቶ ቆመ። የእግዚአብሔርም ሰው ተቆጥቶ 5 ወይም 6 ጊዜ መታው ኖሮ ሶርያን እስክታጠፋ ድረስ በመታው ነበር። አሁን ግን 3 ጊዜ ብቻ ሶርያን ትመታለህ አለው። እስኪ ከጎናችሁ ያለውን ሰው ጨምረህ ምታ በሉት። ጨምረህ ጸልይ በሉት። ደግመህ ጸልይ በሉት። አሜን። የእግዚአብሔር ቃል እዚህ ጋር 3 መጥቶ ሲቆም ንጉሡ ለምን ቆም ካለው ብዙ ብትመታ ብዙ ታሸንፍ ነበር። ይሄ እንግዲህ ኤልሳ one of the greatest prophet in the Bible። እንደሱ አይነት ፕሮፌት ራሱ የለም ባይብል ላይ። የሱ ፕሮፌሲ ሬልም ሌላ ዓለም ነው። የኤልያስ ደብር ፖርሽን የወረደበት ሰው ነው። እግዚአብሔር በጣም የተጠቀመበት ሰው ነው። የሱ የፕሮፌቲክ ቅባት የተለየ ነው እና ይሄ ንጉሥ መጨረሻ ላይ መጣ። ኤልሳ ታሞ ባለበት መጣ። ንጉሡ መጣ። ንጉሡ ሲያየው አባቴ አለ። የእስራኤል ፈረስና ሰረገሎች አለ። ምን ማለት መሰላችሁ? ኤልሳን ነፍሱን ሊወስዱ የመጡትን ኤንጅሎች አይቶ ነው እንደዛ ያለው። ሊሄድ እንደሆነ አወቀ። ሊሞት እንደሆነ አወቀ። ምክንያቱም ቀጥሎ ያለው ቃል ምን ይላል? ኤልሳም ሞተ ይላል። ቀበሩት ይላል። ከሞዓብ አደጋ ጣዮች በዓመቱ ወደ አገሩ ይገቡ ነበር። ሰዎች አንድ ሰው ሊቀብሩ አደጋ ጣዮችን አዩ። ሬሳውን በኤልሳ መቃብር ጣሉት። የኤልሳንም አጥንት በነካ ጊዜ ሰውየው ድኖ በእግሩ ቆመ። ሉክ አት ዘ አኖይንቲንግ። እዚህ ሰውዬ ላይ ያለውን ቅባት ብቻ ይው። ሞቶ በስብሶ አጥንቱ ሰው ያስነሳል። እስኪ ራስን ተቀበል በለው። ለራስ በለው በይ ራስን ተቀበል በይ ራስሽን ተቀበል። ይኸው ለዚህ ጋር የኤልሳ አጥንት እየፈወሰ ነው። አንተ ክርስቶስን ተሸክመ እስከ ዛሬ ድረስ መተትና ድግምት ያስቸግራል። ዛሬ ታሪክ ተቀይሮ ትወጣላችሁ። አሜን አሜን አሜን። እና እዚህ ጋር የእግዚአብሔር ቃል በጣም የሚደንቀኝ ንጉሡ ሄደ፣ አያቸው፣ ኤንጅሎቹን አያቸው። አባቴ የእስራኤል ፈረሶች የእስራኤል ሰረገሎች አለ። ያንን ኤግዛክትሊ በሁለተኛ ነገሥት ምዕራፍ 2 ላይ ኤልያስ ሊወሰድ ሲል ኤልሳ እንደዛ ብሏል። ኤግዛክትሊ ሴም ወርድ ብሏል። አባቴ አለ። የእስራኤል እሳት ሰረገሎች ፈረሶች መጥተዋል። ከዛ በኋላ በመሃሉ ገቡና ከፈሏቸው ይላል። ሐውሎ ንፋስ እያየው ተነጠቀ ይላል። ልብሱን ይዞ ከላዩ ላይ ቀደደ ይላል ኤልያስን። ከዛ በኋላ ኤልያስ ተወሰደ፣ አዘነ፣ ልብሱን ቀደደ። ኤልሳ አባቱ ተወሰደ። ወይኔ አለ። አባቴ ብሎ ነው የጠራው። ኤሌም ንጉሥ ዮአስ መጣና አባቴ አለ። ኤንጅሎቹ አይኖቹ ተከፍተዋል ያያል። አሁን እኔ ከመሞቴ በፊት አባቴ ብሎ ጠበቀው። ጥያቄ ግን አልጠየቀውም። ኤልሳ የጠበቀው በአንተ ላይ ያለ ግሬስ ልቀቅብኝ ነበር የጠበቀው። ሲንስ ያንተ ወሪ ጠላቶች ብቻ ስለሆኑ በቃ ላሸንፍልህ። ሞቶ አሸንፎለት ነው የሞተው። ሉክ ፓወር። ደግመህ ትጸልያለህ። ደግመህ ምታል አንተ። ማይ ጋድ። እስኪ ደግሜ እጸልያለሁ በሉ። ዛሬ ውስጣችሁ ያለውን የጸሎት ረሃብ ቀስቅሼ ነው የምሄደው ወደ ቤት። ይሄ እንደዚህ ምንም ገና ሳትበላ ጠግበህ ቁጭ ብለህ ገና ሳንበላ ገና ክብር ሳናይ ገና ምንም ሳይገለጥብን ጠግበን ቁጭ ብለን something is wrong። በኢየሱስ ስም ዛሬ መስተካከል አለበት። ተስፋችን አንተ ነህ። መንፈስ ቅዱስ ዛሬ ዲሊቨር አድርገን ዛሬ ከዚህ አይነት የዓለመጸለይ
ቀንበር ዛሬ ነፃ መውጣት ይሆንልን። አንተ እሱ እኮ የጠበቀው በኤልያስ ምንድን ነው ያለው? ኤልያስ ሲከተለው ኤልሳ እዚህ ጠብቀኝ፣ እኔ ዮርዳኖስ ሄዳለሁ፣ በያው አምላክ በነፍስህ እምላለሁ፣ አልለይም። እሺ አሁን ደግሞ ወደ ኢየሩሳሌም አረሂ የፈለክበት ሂድ፣ አልለይህም። ኢያሪኮ ሄዳለሁ፣ ሂድ፣ አልለይህም። ይመጡና ሌሎች ነቢያት አሉ፣ ዛሬ ጌታህን ይሉታል። ስሙኝ ያሉት ምንድነው? ጌታህን፣ ዛሬ ጌታህን እግዚአብሔር ሊወስድብህ ነው ይሉታል። ጌታህን ነው የሚሉት። እሱስ ዝም በሉ ይላል። መጨረሻ ላይ ዮርዳኖስን ከፈለና ኤልያስ ተሻገሩ። ዮርዳኖስን ከተሻገሩ በኋላ ነው ምን እንዳለ? ከመወሰዴ በፊት እያዘገሙ ከመወሰዴ በፊት ምሰጥን ነገር ለምን አለው። ባንተ ላይ ያለ መንፈስ እጥፍ ሆኖ ይምጣብኝ አለላ። አስቸጋሪ ነገር ጠየቃል፣ ግን ስወሰድ ባየኸኝ ጊዜ ካየኸኝ ይሆንልሃል አለ። ፎከስ ቅባት ፎከስ ላደረጉ ሰዎች ነው የሚመጣው። ቅባት ፎከስ ላደረጉ ሰዎች ነው የሚመጣው። ዲስትራክትድ ለሆኑ ሰዎች anointing is not there። የእግዚአብሔር ኃይል የሚሰጣቸው ፎከስ ለሚያደርጉ ሰዎች ነው። ስምዖን ጴጥሮስን he had this problem of distraction። ጴጥሮስ ወላዋይ ነበር። ስሙን አለት አደረገው። መጀመሪያ ቀየረው፣ አየ። ከዛ በኋላ ነው ቅባት የሰጠው፣ ኃይል የሰጠው። ለምን? ወላዋይ ነበር። ወላዋይ ዛሬ አማኝ ነገ ደግሞ አላማኝ ነው። እዚህ ጋር እግዚአብሔር ይነጋርበታል፣ እዚህ ጋር ደግሞ ሰይጣን ይጠቀምበታል። ይሄ ነገር ካልተቀየረ አይሆንም አለ። አንተ ጴጥሮስ ትባላለህ፣ አለት ትሆናለህ። ይኸውላችሁ አስቸጋሪ ነገር ጠይቃለህ አለ ኤልያስ። ከዛ በኋላ ልክ ሲመ የእግዚአብሔር ሰረገላ፣ የእስራኤል ሰረገላ ኤንጅሎች መጡ ኤልያስን ሊወስዱት። ከዛ አባቴ አለ። አያችሁ፣ አባቴ የእስራኤል ፈረሶችና ሰረገሎች አለ። ልብሱን ያዘ፣ በመሃሉ ከፈልቶት ማብሎ ተጣራ። አባቴ አለ። እነዛ ግን ነቢያት እየተከታተሉ ኤልያስን ማን ነበር የሚሉት? ጌታ። አኖይንቲንግ ፍሎ የሚያደርገው ለሰሚት ላደረጉ ሰዎች። አሜን። አባት የሚለው ኮኔክሽን ቀላል እንዳይመስላችሁ። እዚህ ጋር መጣና ዮአስ ንጉሥ ደግሞ አባቴ አለ። he have revelation this king ግን 3 ጊዜ ከመታ በኋላ አቆመ። ለምን መሰላችሁ? አንዳንድ ጊዜ መገለጥ እንኳን ኖሮን የሥጋ ይዋጋናል። 1 2 3 አረገና ምንድነው እንዴ ለምን ቆምክ? እሱ ዛጋ ስፒሪት ሬልም ላይ ኦሬዲ ድል እየሆነ ነው። ለምን ቆምክ? 5 ጊዜ በመታው 6 በመታው አሸንፈ ነበር። አያችሁ፣ ብዙ ጊዜ እግዚአብሔር በሕይወታችን ሊያደርግልን ያለውን ነገር የምናቆመው እኛ ነን፣ እግዚአብሔር አይደለም። ጨምረ መጸለይ፣ ደግመ መጸለይ፣ ደግመ መምታት። የሆነ ችግር በሕይወት ላይ ያለ ነገር ፊክስ እንዲሆን ጸለያችሁ፣ ምንም ለውጥ የለም፣ ድገም። የሆነ ነገር እንዲስተካከል ጸለያችሁ፣ ምንም አልመጣ፣ ድገም። እግዚአብሔር ሆይ መገለጽ ስጠኝ፣ ቅባት ስጠኝ አልክ፣ ምንም የለም። ጾም ጸለይክ፣ ምንም የለም። ደግመ ጸልይ፣ ደግመ ምታ፣ ደግመ ምታ። አረ እግዚአብሔር ሆይ ራብከኝ፣ ምንም የለም። ደግመ ተራ። ቤታችሁ ላይ ያለ የልጆች ሕይወት፣ የትምህርት፣ ፋይናንስ፣ መንፈሳዊ ሕይወት እንዲቀየር የሆነ ነገር አደረጋችሁ፣ ድገም። እስኪ ጮክ በሉና ደግሜ እመታለሁ በሉ፣ ደግሜ ጸልያለሁ በሉ። ደግመ ምታ። ለምን አቆም ካለው አንተ ይኸውላችሁ፣ በሕይወታችን የምንሸነፈው መምታት ስናቆም ነው። መድገም ስናቆም መሸነፍ እንጀምራለን። መምታት ስናቆም መሸነፍ እንጀምራለን። ይሄ ሰውዬ ሲንስ ድል ነው የፈለከው፣ ድል ሰጣለሁ አለ። ከዛስ ቅባቱን ማን ይወሰድ ታውቃላችሁ? የኤልሳ አገልጋይ ማን ነበር? ጊያዝ ነበር። ጊያዝ ልቡ በገንዘብ ፍቅር የተቃጠለ ነበር። የአሮጌው ኪዳን ይሁዳ በሉት። የገንዘብ ፍላጎት ብቻ ነው እሱ ላይ ያለው፣ ሌላ ነገር የለም። ክብር አይታየውም። አንተ ኤልሳ እኮ ከቤቱ ሲወጣ 12 ጥማድ በሬ ነበረው። 12 ጥማድ በሬ ማለት 24 የማረስ ብቃት ያለው በሬ ማለት ነው። በዛ ዘመን እሱ በደንብ ኢንቨስተር ነበር ማለት ነው። he was a good investor። በአንደኛው ጥማድ እሱ እያረሰ ነው። ሌሎቹን 11ዱን ሌሎች የሚያርሰዋል።
12 ጥማድ ራሱ የሚገርማችሁ የሐዋርያቱ በሙሉ ቅባት ኤልሳ ላይ ነበር ማለት። የእስራኤል ነገድ በሙሉ ቅባት እሱ ላይ ነበር ማለት። አየ ያን ሁሉ ፕሮስፔሪቲ ነው እሱ ትቶ ሰው ሲመለስ እንኳን አልመለስም ወይ ተመለስክ እንዴ ተብሎ እንዳይወራበት አገሩን በሙሉ ጠራ። ይሄው በሬዎቼን አርጃለሁ፣ መፈር ቀንበሬን ሰባብሬ አብስዬበታለሁ፣ ብሉ ጠጡ፣ አልመለስም። ወዴት ነው የምትሄድ? ይሄንን ነብይ ያገለግላለሁ። what ኤልሳይቱ ሲባል ምን እንደሚባል ታውቃለህ? በኤልያስ እጅ ላይ ውሃ የሚያፈስ እጅ አሳጣቢ ወርደ እንደዛ ትወርዳለህ። ማይ ፍሬንድ የተገለጠለትማ ነገር አለ። ሞኝ እንዳይመስል he was a businessman, he was prosperous man, የተሳካለት ባለ ሀብት ነበር። ሞኝ እንዳይመስል ኤልሳ ያየው ሌላ ጉዳይ ነው። ኤልሳ ያየው ሌላ ዓለም አለ። የመንፈስ ዓለም ገብቶታል። ሄደ ነብዩ ሄደና ዝም ብሎ ጥሎበት እኮ ነው ሄደው እያረሰ ያለ ጨርቁን ጣለበት መጎናጸፊያ። ከዛ በኋላ እባክህ ቆየኝ ትንሽ ታገሰኝ ልሰናበት። ምን ትፈልጋለህ ከኔ? እኔ ያልጠራው የሚል ኖ እባክህ give me a chance። እሺ የሰፈር ሰው ሁሉ ጠርቶ አብስሎ በሬዎቹን አርዶ ተው እንኳን የሚለውን ሰው ብዙ ነበር። እርግጠኛ ነኝ አልሰማቸው። ቤተሰብ አለ ካኔ ኢማጂን አሁን አንተ ቢዝነስን አርደ እንደዚህ አርገ በቃ ልወጣ ነው ብትል ሰው ምን ይላል? መጀመሪያ ቤተሰብ ነው ዳውት የሚጨምሩበት ጥርጣሬ። አረረፍ ግድ የለም ዝም በሉ። ምንድነው ዛሬ ይሄው ይሄ ሰውዬ እኮ ቤት የለው ጫካ ለጫካ የሚሄድ ሰውዬ ነው። ዝም ብሎ እኮ የሚሄድ ሰውዬ ነው። የታወቀ ነብይ ነው። ግን በቃ አዎ እከተለዋለሁ። ዝም ብሎ መከተል እንዳይመስል አይቶ ነው የተከተለው። አይናችሁ ይከፈት። ይኸውልህ ደግመ ለመምታት ደግመ ለመጸለይ ደግመ ለመቆፈር ዳላቪናስ አረ አሜን አሜን። በዚህ በቀራችሁ ዘመን ኢየሱስ ይስራባችሁ። ኢየሱስ ክብሩን ይግለጥባችሁ። አረ አሜን አሜን። ሞኝ እንዳይመስል ኤልሳ ሞኝ አይደለም። ገብቶት ነው የተከተለው። አውቆ ነው የተከተለው። ተረድቶ ነው የተከተለው። መጨረሻ ላይ ምን ልስጥ ሲለው ካኔ ኢማጂን ራስህን አለው። አንተ ውስጥ ያለውን ይሄን ክብር እሱን 2 እጥፍ ነው እንፈልገው። እሱ 2 እጥፍ። ኢየሱስ ምን እንዳታውቃላችሁ? በአዲስ ኪዳን በእኔ የሚያምን እኔ እንደማደርግ ያደርጋል። እንደውም እኔ ከኔ በላይ ያደርጋል። ኢየሱስ የሚያወራው ስለ ተአምራቱ እኮ ነው። በምድር ስላለው ነፍሳትን የማጥመድ አገልግሎት እኮ ነው የሚለው። የሚገርም እኮ ነው እንጂ አምላክ ናችሁ እያለ አይደለም እኮ። እሱ ግን በሱ እግዚአብሔር የሰራውን ነገር ያንን ነው እኔም ማደርገውን ያደርጋል። አንተ ኢየሱስ ጋር ስትሄድ ምንድነው የምትጠይቀው? በየቀኑ ብር ስጠኝ ከሆነ እንደዚህ ሰውዬ ይሰጣል። እንደ ዮአስ ይሰጣል። ልጁና ብላ። ግን አንዳንድ ሰዎች አሉ አንተ ውስጥ የነበረውን ቅባት ሐዋርያት ሥራ ምዕራፍ 10 ቁጥር 38 ስጠኝ። ሐዋርያት ሥራ ምዕራፍ 10 ቁጥር 38 ስጠኝ። እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው። እሱም ባጋንንት የታሰሩትን እየፈወሰ መልካም እያደረገ ዞረ። እግዚአብሔር ከሱ ጋር እሱን ስጠኝ። ጠዋትና ማታ ይሄን ስጠኝ። እኔ መኖር የምፈልገው ለዚህ ነው። ረሃቤ ይሄ ነው። ሰው ማዳን እፈልጋለሁ። ሰዎች ወደ እግዚአብሔር መንግስት ማምጣት እፈልጋለሁ። መንፈስህን ነው የምፈልገው። ኃይልህን ነው የምፈልገው። እነ ጴጥሮስ ላይ ያሰረከውን በእኔ ዘመን ስራ። የቀረኝ እድሜን ስንት እንደሆነ አላቅም፣ አንተ ታውቃለህ። ግን ስራብኝ። እንዲህ አይነት ረሃብ፣ እንዲህ አይነት መቆፈር፣ እንዲህ አይነት ደጋግመ መምታት የሆነ አንድ ሰው ላይ ከተፈጠረ ነው ይበቃኛል። 2 ሰዎች አለን ማለት ነው እዚህ ቤት። ያ ሰው እኔ ነኝ የሚል ጮሆ አሜን። አንተ በቀረ እድሜ ላይ ተራ ሆነ ልሞት። በቀረሽ እድሜ ላይ ተራ በቃ አለቀ። በቃ ያንቺ ታሪክ ሲነበብ በቃ እንደዚህ ነው። በቃ እግዚአብሔር ነው። በቃ የዚህ ሀገር በቃ ግርግር አሜሪካ የሚለው ስም በቃ አታለለን ማለት ነው ወይስ ምንድነው? something must change። አሜን። ደግመህ ትመታለህ። አሜን። አረ አሜን 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 ነው ወይ? ይኸውላችሁ ስለ ጸሎት ልንገራችሁ። አሁን ደግመህ ምታ የሚለው ለምን አቆምክ? ኢስ ፕሬየር። ይኸውላችሁ ጸሎት 3 ሬልም አለው። አስክ፣ ሲክ ኤንድ ኖክ። አየህ፣ አስክ ለምን፣ ከዛ ፈልግ፣ ከዛ በኋላ አንኳኳ። መለመን
በጣም ቀላል ነገር ነው። መጥቼ ዳንዬ እሷን እስኪ ኤሲህን እስኪ አቀበለኝ ብል ትሰጠኛለህ ስለምትወደኝ አይደል? በቃ ስለሚወደኝ ዳኒ ያው ለምን መሰላችሁ? ይሄ ቀላል ነገር ስለሆነ ስለማይከብደው ማለት ነው። ሲክ ደግሞ ሌላ ከፍ ያለ ነገር ዳኒን ነቅነቅ የሚያደርግ ነገር ብፈልግ ሄጄ ዳንዬ ብዬ ቁጭ አድርጌ ገልጬለት እንትን ብዬ ይሄን ፈልጋለሁ እባክህ ስጠኝ እስኪ ቆይ ምናምን ብሎ ሊሰጠኝ ይችላል። ደግሞ እሱን በቃ ችግር ውስጥ የሚከተው ነገር ግን እሱ ጋር ያለ ልጠይቀው እችላለሁ። ያ ኖኪንግ ነው። አየህ ጸሎት ሁሉ በአስኪንግ ይመለሳል ማለት አለ። ለምነ ያልተመለሰ ማርሽ ቀይር እያለ ነው ጌታ። ፈልግ እያለ ነው። ለምነ ፈልገ ካልተመለሰ አንኳኳ እያለ ነው። ኖኪንግ ማለት የመጨረሻው ነው። መደብደብ። አየ ኢንቴንሲቲ መጨመር አለበት። አሁን ይሄ ሰውዬ ምንድን እንዳደረገ ታውቃላችሁ? ምድሪቱን ነው የመታት። ምድሪቱን ሲመታ እዛ ያለው ምድር እየታዘዘ ነው። ድገም ይለዋል ነብዩ። በኢየሱስ ክርስቶስ ስም በሄዳችሁበት እግዚአብሔር ይረግጣል። ስማችሁ በተጠራበት እግዚአብሔር ይረግጣል። ጠንቋይ መተተኛ ስለናንተ ሲያወራ ድንጋጤ ይመታቸዋል። አየ ምታ አለው። ለምን አቆምክ? ፕሬይ ሞር እያለ ነው። በህይወታችሁ ያልተለወጠ ነገር እግዚአብሔር ምስክሬ ነው። እግዚአብሔር እንደዚህ በሮ ክንፉን አብሮ ልውጥ ያደረገው God is giving you an assignment to pray more. በህይወታችን ላይ ያልተቀየረ ነገር anything that has not changed in your life, you have an assignment to change it by praying more. more በመቀየር በፍጹም ጸልየው ያልተቀየረ ነገር ያላቸው እዚህ መጽሐፍ ላይ አላነበብንም። ሉቃስ 18 ላይ አንድ የምትገርም ሴት አለች። ግፈኛ ዳኛ ያጋጠማት ትዝ ይላችኋል አይደል? በጣም ግፈኛ ዳኛ። አንተ እውነተኛ ሪቫይቫል ፕሬየር ብንጸልይኛ አሜሪካን አንውጣትም እንዴ? በወንጌል እሳት እግዚአብሔር ምስክሬ ነው። 120 ሰዎች እኮ ተስማሙ። ሐዋርያት ሥራ ምዕራፍ 1 ላይ 120 ሰዎች ተስማሙ። ሌላ ጸሎት የለም። in one place in one accord ነው የሚለው መጽሐፍ። በአንድ ቦታ በአንድ ሐሳብ። እስኪ ሐሳባችንን እናስማማና እስኪ እንግባ ጾም ጸሎት። እሳት ካልወረደ እግዚአብሔር ውሸታም። አየ one place one accord ምንድነው? ዘጉ ሁሉንም። እግዚአብሔር ሆይ የአብ ተስፋ የሆነው ኢየሱስ ያለን መንፈስ ቅዱስ እሱ ካልወረደ ከዚህ ቤት አንወጣም። ይጸልያሉ። ጴጥሮስ ተገለጠለት የሆነ ነገር ወይ ያለ እኛ እኮ 12 መሆን አለብን አለ። ትዝ ይላችኋል? ተገለጠለት። ከዛ በኋላ ማቲያስ ተመረጠ። ከዛ በኋላ ቀጠሉ መጸለይ። አንድ ቀን ባለ 50 ቀን ወረደ። ከዛ ማን ያቆማቸው? አየ by praying more ነው። ሉቃስ 18 ላይ ያለች ሴት ይኸው ሉቃስ 18 ላይ ያለች ሴት ግፈኛ ዳኛ ያጋጠማት ሴት ሄደችና ዳኛውን ፍረድልኝ ትላለች። ሰውየው እግዚአብሔርን አይፈራም፣ ሰውንም አያፍርም። ኢግኖር ነው የሚያደርጋት። እሷ አልታቆም ነው። ትደበድባለች፣ ትመታለች። ደግማ ምን እንደተቃላችሁ ሴቱ ታሰለቸኛለች፣ ስለዚህ ፈርድላታለሁ አለ ጌታ። 18ኛው ምዕራፍ ሲጀምር ሳያቋርጡ ሊጸልዩ እንደሚገባቸው ሲል ይህንን ምሳሌ ነገራቸው ይላል። ሳያቋርጡ I'm sure there is something in your life that you wanted to change. እንዲቀየር የምትፈልጉት ነገር አለ አይደለ? አዎ። እግዚአብሔር ቁጭ ያደረገው ስለሚጣላችሁ አይደለም። በጸሎት ጡንቻችሁን አፈርጥሞ ሞር የጸሎት አሳይመንት ነው የሰጣችሁ። ጌታ ኢየሱስ ምስክሬ ነው። እግዚአብሔር የሚጣላው ልጅ ነፍሱን ሰጥቶ ከሞተል በኋላ ለምንድን ነው ችግር በቤት ላይ ዝም የሚለው? ችግሩን እያየ እንዴ ለምን ዝም ይላል?
እግዚአብሔር ችግር እያየ እንዴት ዝም ይላል? እንዴት ወዶሽ በመስቀል ላይ ደሙን አፍስሶ ከሞተል በኋላ ያችን ችግር በሐሳቡ እኮ ማባረር ይችላል። እኮ ማለት ይችላል። ለምን ዝም ይላል? ለምንድን ነው ጌታ ዝም የሚለው? እግዚአብሔር በሕይወታችን ላይ ያሉ ችግሮችን ዝም ያላቸው የጸሎት ርዕስ እየሰጠን ነው። ለምን መሰላችሁ? የጸሎት ርዕስ እግዚአብሔር በሕይወታችን እንዲኖር የሚፈልገው ጸሎት የማይጸልይ ክርስቲያን ኢሪስፖንሲብል ክርስቲያን ነው። ጌታ ምስክሬ ነው። ኢሪስፖንሲብል ነው። ለምንድን ነው እግዚአብሔር ጠላት በሕይወታችን ኦፕሬት ሲያደርግ እንዲያደርግ የፈቀደው? ሰይጣን እኮ ፈቅዶለት እኮ ነው እግዚአብሔር። ለምን ፈቀደ? አንደኛ መንፈሳዊ ጡንቻችንን ሊያሳድግ ነው። ሁለተኛ ኃላፊነት ሊሰጠን ነው። ጠላት ከሌለ ድል የሚባለው እንዴት ትለማመዳል? ድል የሚባለው የት ታውቃለህ? ጠላት ከሌለ ዝም ብለህ በቃ እንደ ዜብራ ልትኖር ነው። በዜብራና እኮ በቤተ አህያ መካከል ብዙ ልዩነት አለ። ዜብራ በጣም ያምራል፣ ኢየሱስ ግን አልተቀመጠበትም። ዜብራ ውበቱ በጣም የሚጎበኝ ነው፣ ግን የቤተ አህያ ግን ኃላፊነት አለባት። ዜብራ አንድ ቀን እዛ አንበሳ ይበላዋል፣ የአውሬ ራስ ነው የሚሆን። የቤተ አህያ ግን የሚጠብቃት አለ፣ ጠባቂ አላት። ሪስፖንሲቢሊቲ አለባት፣ የመሸከም የሥራ ሪስፖንሲቢሊቲ አለባት። ኢየሱስ ለዛ ነው እዛች አህያ ጋር ሄደው ከጫካ ዜብራ መጥራት አቅቶት አይደለም። አየህ፣ እቺ ሴትዮ ደግማጮች ፈረደላት። ከዛ እግዚአብሔር ጌታ ሲናገር እንደዚህ ይላል ሉቃስ 18 ላይ እናንተ በቤታችሁ አንብቡት። እግዚአብሔር ጠዋትና ማታ ወደሱ ለሚጮት ለምርጦቹ ይላል። ለካ ኮንሲስታንት ፕሬየር የሚጸልዩ ሰዎች የእግዚአብሔር ምርጥ ናቸው። ሁሉ ምርጥ ልጅ አይደለም። አየህ፣ ለምርጦቹ እንዴት አብልጦ አይፈርድላቸዋል። ኮንሲስታንትሊ መጸለይ፣ ደግሞ ደጋግሞ በእግዚአብሔር ፊት በጸሎት መቀጠል። በጸሎት ተጋጠሙ። ችግርን ተጋጠሙ፣ አትፍረው። ተጋጠሙ፣ በጸሎት ተጋጠሙ። ጸልዮ ያፈረና የተሸነፈ ሰው የለም። በጸሎት ስትፈራ ተጋጠም። በጸሎት በጉልበት ብቻ ነው እኛ የምናሸንፈው። ሰውየው ደግመህ ምታ አለው። አንተ ደግመህ ምታ። ለካ ደግመህ ስትጸልይ ሌላ ድል እየዛጋ እየተሰራ ነው። ለካ ደግመህ ስትጸልይ ስለ ምንም ነገር ማለት ነው። እናንተ የጸሎት ርዕሳችሁን ስለ ቢዝነስ፣ ስለ ስራ፣ ስለ ትዳር፣ ስለ ልጆቻችሁ፣ ካራክተራቸው የተበላሸ ልጆች። አሁን በዚህ ሀገር ያሉ ፓረንቶች ደግሞ መምታት የቻሉ ግን ይዘው ይንከራተታሉ ልጆቻቸው። ፕሊዝ ፕሮፌት ጆሲ እንካ ይህን ልጅ እንደፈለግካ አድርገው ይዘህ ከዛ በኋላ ሌስ ደግመን አብረን እንምታ። ካም አይመጡም። እግዚአብሔር ደግሞ ያ ቤት መጠንከር አለበት፣ ያ ቤት መስራት አለበት። አብረን ነው የምንመታው ነው የሚለው። አብረን ነው የምንጸልየው። ኤግዛምፕል መሆን አለባቸው። አየህ፣ ልጅ ላይ ያለ ችግር፣ ቤት ላይ ያለ ችግር፣ ትዳር ላይ፣ ጤንነት ላይ ያለ ችግር ጌታ ኢየሱስ ምስክሬ ነው። እግዚአብሔር ስለሚሰጣችሁ ያስቀምጥ። እግዚአብሔር ሊያስተምረኝ በዚህ በሽታ ይላል። እግዚአብሔር በበሽታ ያስተምረው። እግዚአብሔር ቸር አባት ነው። እንዴት ነው በበሽታ የሚያስተምረው? እኛ እንኳን ልጆቻችንን በክፉ ነገር አናስተምረው። ደግመህ ምታ። ሉቃስ 18 ሴትዮዋ ፐርሲስታንትሊ ኮንሲስታንትሊ ደጋግማ አንዲት ያቺ ከናናዊት ትዝ ትላችኋል። ጌታ ሆይ ልጄ አጋንንት አለባት ፈውስልኝ። ንቋት ሄደ። አውቆ እኮ ጌታ ሆይ እባክህን እኛ ከእናንተ ጋር እንደ ውሾች እኮ ራሱ ከጌቶቻቸው የተረፈውን ፍርፋሪ ይበላሉ። ዋው ትገርሚያለሽ። በሂጂ አያችሁ፣ ኮንሲስታንሲ። ደግማ መጣች ስለ ችግሯ ደጋግማ ለጌታ። ያ በርጤሜዎስ እውሩ የዳዊት ልጅ ሆይ ማረኝ ዝም በል ሲሉት ደግሞ ይመታል። ኢየሱስ ጥሩት አለ። ና ይጠራል። እየሮጠ ሄደ። ሰው ምን ላድርግልህ? ማየት ፈልጋለሁ። አየህ፣ በመደጋገም የሚገኘውን ድል እንዳናገኝ እግዚአብሔር አምላክ የሰጠንን ሜትድ እንዳንጠቀም ጠላት ፓራላይዝ ያደረገው የፕሬየር ላይፍ ነው። we have to be careful። የጸሎት ህይወታችሁ ይውላል። የማንጸልይበት ችግር ልክ ዘንዶ አንድን አውሬ ሲውጣል አይደለ? ችግር እየዋጠን ፈቀንለት ማለት ነው። ቺል እያደረግን ማለት ነው። ስዋሎ እያደረገን ሰሬንደር እናደርጋለን። በቃ ተሸንፌያለሁ፣ ይሄ ነገር ከአቅሜ በላይ ነው፣ አልችልም፣ መጸለይም አልችልም፣
በቃ ብለን ጊቭ አፕ እናደርጋለን። ደግመህ ምታ፣ ቆፍር ደግመህ። አንተ መጽሐፍ ቅዱስ ላይ ያሉ ሰዎች አያቆሙም። ስጥናን ቆፈረ፣ ሲመጡበት ኤሴቅን ይቆፍራል፣ ሲመጡበት ሮቦትን አይቆምም፣ ይሄዳል። ጠላት ይመጣል፣ እሱ ይቀጥላል። ጠላት ይመጣል፣ እሱ ይቀጥላል። ጠላት ይመጣል፣ እሱ ይቀጥላል። አያቆሙም። ኩዊት አያረጉም፣ ጊቭ አፕ አያረጉም። ሌላ መላ አይፈልጉም አባቶቻችን። እኛ ከየት ያመጣ ነው? ሌላ መላ መፈለግ ከየት ያመጣ ነው? ይሄ እኮ በሽታ እኮ ነው። ጌታ ይፈውሰን። አሜን አሜን። ኢየሱስ ጌታ ነው። አሜን። አንድ ሴት ነበረች እዛ ሁለተኛ ነገሥት ላይ፣ እናንተ ቤታችሁ ታነቡታላችሁ። ምዕራፍ 8 ላይ ያለ ታሪክ ነው። እቺ ሴት ኤልሳን ሰርቭ ታረግ ነበር። ከዚህ ቀጥሎ እንጸልያለን። ኤልሳን ሰርቭ የምታረግ ነበር። ትዝ ታላችኋለች። ሱናማይቷ በጣም ጎበዝ ነጋዴ ነች፣ የተከበረች ሰው ነች። ባሏ ገበሬ ነው። በቃ በደንብ ምርጥ ፋሚሊ ነው። ልጅ የላቸው። ይሄ እግዚአብሔር ሰው ሁሉ ጊዜ በዚህ ያልፋልና ቤት እንስራለት፣ እኛ ጋር ሲመጣ እዚህ ይረፍ፣ ያገለግላል፣ ይደክመዋል። ታውቃላችሁ ታሪኩን። ቤት ሰገነት ሰራችለት። በዛ ሰገነት ላይ በዛ ሲያልፍ እዛ ቤት አርፎ በልቶ ጠጥቶ ነው የሚሄደው። እና እቺ ሴትዮ እንደዚህ ሰርቭ እያደረገችን ምን እናደርግላት ብሎ ሲል ልጅ የላትም አለ ጊያዝ ኢንፎርም ነብዩም ማያውቀውን እሱ ያውቃል። አየህ፣ ልቡ ቅባት ላይ አይደለም። ልቡ የሴትይቷ ፋይናንስ ጋር። እርግጠኛ ነኝ ብር ይቀበላት ነበር። አያችሁ፣ ልጅ የላትም። ጥራት የሚቀጥለው ዓመት በዚህ ጊዜ ይመጣለሁ፣ እግዚአብሔር ወንድ ልጅ ይሰጥሻል። ወንድ ልጅ አረ የእግዚአብሔር ሰው እኔ እንደዚህ አትናገር፣ አርጅታለች፣ አይሆንም ነገሩ። ኖ ጀስጎ ወንድ ልጅ ወለደች። ወንድ ልጇ አደገ፣ ወንድ ልጇ ሞተ፣ ወንድ ልጇ ተነሳ። አይገርምም? ያ ሁሉ ተአምር ታሪክ እዛ ቤት ተፈጽሟል። ከብዙ ጊዜ በኋላ ያው ጊያዝ ታውቃላችሁ፣ ጊያዝ ለምጽ አገኘው። እቺን ሴትዮ ነብዩ እንደዚህ አላት፣ እግዚአብሔር ምድሪቱ ላይ ረሃብ ጠርቷል አላት። ትዝ ይላችኋል 8ኛው ምዕራፍ ላይ እግዚአብሔር ረሃብ ጠርቷል፣ ስለዚህ ተነሽና ቤተሰብሽን ይዘሽ ውጪ አላት። ወደ ሶሪያ ሄደች፣ ተሰደደች ከቤተሰቧ ጋር። ለምን? ነቢይ ሰርቭ የምታረግ የእግዚአብሔርን መንፈስ አሸር የምታረግ ሰው ስለነበረች። አያችሁ፣ እግዚአብሔር ለሷ ጠቁሟታል። ምንም ነገር ሳይጎድ ንብረቷን አስተካክላ ምን ብላ ሄዳ 7 ዓመት ነው የተባለችው። ከ7 ዓመት በኋላ ረሃቡ እንደሚያበቃ ሁሉን ኢንፎርሜሽን እሷ አስቀድማላት። ተመልሳ መጣች። ተመልሳ ስትመጣ ያው ጊያዝ ከኤልሳ ጋር ስለነበረ ንጉሱ ታሪክ ይወዳል። እስኪ ንገረኝ ስለ ኤልሳ ይላል። ንጉሱን ይነግረዋል። የሆነ ሴትዮ እንደውም ነበረች እንደዚህ፣ የሆነ ልጅ ጸለየላት፣ ልጅ ወለደች፣ ልጇ ሞተ፣ ልጇ እንደዚህ ተነሳ ከሞት። ደግሞ እዛ ጋር እኮ ይናገራል፣ እኔም በትር ሰጥቶኝ ነበር ምናምን ይላል። እርግጠኛ ነኝ ታሪኩን ሲናገር ሄጄ ልጁ ላይ ሳስቀምጥ አልተነሳም፣ አንተ ግን ቅባት አትወድም ምናምን የሚለው ይመስለኛል ንጉስ። ምንም አይሰራብህም ጌታ አንተ። አሁንም ንጉስ አካባቢ ነው ያለው። ገባችሁ? በቃ እዛ ትልልቅ ሰው እንትን ነገር ነው። ጊያዝ ደግሞ ሞገስ አለው። ጥሩ ዞጋ ነው የሚጥለው። ሄዶ እንደዛ እያለ ብቻ እያወራ መጣች ሴትዮዋ። ንጉሥ ሆይ ብላ እንዴ! ጊያዝ ደግሞ ኢንፎርሜሽን አንደኛ አይደል? እጁትና ልጇ የተነሳው ልጁም ራሱ ይኸውና። አሁን የምትነግረኝ ከሞት የተነሳው ልጅ ይሄ ነው። እና ለንጉሱ ትልቅ ሚራክል ነው ከሞት የተነሳ ሰው ማየት። ከዛም እንዳታቀላችሁ ምን አለችው? እኔ እዚህ ቦታ እንደዚህ ነበረኝ፣ እንዲህ መሬት ነበረኝ፣ እንዲህ ነበረኝ፣ 7 ዓመት ሙሉ ያው ድርቅ ነበር፣ ተሰድጄ ነበር። ንጉስ ታውቃለህ፣ እባክህን መላ በለኝ እንደው ስትል አለ። ይኸውልህ እቺ ነቢይ ሰርቭ የምታረግ ሴት ዝም ብላ ንብረት የሁሉም መቼስ ተወስዷል፣ መቼስ እግዚአብሔር ካለ ከዜሮ እንጀምራለን አይደለም ያለች። ሄደች ለጸሎት። ንጉስ ፊትን አልፈራችም። መሬቴን ስጠኝ። የ7 ዓመት ናቹራል ዲዛስተር የሆነውን 7 ዓመት ያልዘራችሁንና ያላጨደችውን ነገር ተከፍሏት 7 እጥፍ ተመለሰላት። ካን ኢማጂን? ለምን ዝም ብላ ቁጭ አላለች? ደግማ መጣች። በህይወታችሁ ሉዝ ያደረጋችሁት ነገር እኮ
አሁን ለምሳሌ ድርቅ የሷ ጥፋት አይደለም ማለት የኛ ጥፋት ባልሆነ ነገር እኮ ነገሮችን ሉዝ ልናደርግ እንችላለን። ባለመጸለያችን ግን ሉዝ አድርገነው ልንቀር እንችላለን። ከጸለይን ግን እግዚአብሔር በ7 እጥፍ እንደ ኢዮብ በብዙ ሪስቶር ያደርገናል። የኛ ጉዳይ ያለው መሰዊያችን ጋር ነው፣ ጸሎታችን ጋር ነው፣ አባ ምንልበት ጋር ነው። አሁን አለመጸለይና ድካምን ከላያችን ላይ ገልብጠን መነሳት ነው ያለብን። የጸለዩ ሰዎች እግዚአብሔር ተጠቅሞባቸዋል። የጸለዩ ሰዎች ሕዝብ አድነዋል። የጸለዩ ሰዎች ነገስታት ነበሩ። የጸለዩ ሰዎች እነ ዳንኤል ነበሩ፣ እነ ዮሴፍ ነበሩ፣ እነ ጴጥሮስ እነ ጳውሎስ ነበሩ። የጸለዩ ሰዎች ትልልቅ ታሪክ ሰሩ። የጸለዩ ሰዎች አሁን እኮ ሰው እኮ ቸርች የመቀመጥ ትዕግስት የለውም ጋይስ። በጣም እኮ አሳዛኝ ሲዝን ነው። ሰው እኮ በእግዚአብሔር ፊት የመቀመጥ ትዕግስት የለውም። ሰው እኮ ቃል እየሰማ ቃል እያነበበ የመቀመጥ ትዕግስት የለውም። ሰው እኮ እያመለከ ማምለክ ረጅም ሰዓት ማምለክ ትዕግስት የለውም። ቶሎ ብሎ እኮ እንዲህ ነው የሚያው። እኛ እኮ ተሳቀን ነው እኮ የምናገለግለው። እውነቴን ነው የምላችሁ። እንደውም እኛ ጋር ጌታ የተመሰገነ ይሁን። በእውነት ጌታ ምህረት አብስቶልናል። ግን መብዛት መጨመር አለብን። ሰው እንዴት ነው እግዚአብሔር ጋር ደርሶ ጥፍት የማይለው ለተወሰነ ጊዜ? እንዴት ጥፍት አንልም? ለሆነ ጊዜ መጥፋት መልመድ አለብን። እዚሁ ሆነን ግን መወሰድ መልመድ አለብን። አረ አሜን በሉ። ጥፍት ማለት አለብን። ሁሉን ነገር ረስተን ጥፍት፣ እያመለክን ጥፍት፣ እየጸለይን ጥፍት፣ በመንፈስ ሆነን ጥፍት። በቃ እንደ ጨው እስኪ እንሟሟለት ለእግዚአብሔር። ሁሌ የኛ ነገር ብቻ ካልሆነ እኮ ነው እኛ በቃ ሁሌ አንዳንድ ጊዜ መሰወር እስኪ እንደው በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያራል። አሜን። ስውር እዛ ውስጥ ገብተን ብትን ሰው ሲፈልገን ይጣል። አሁን ስንቶቻችሁ ናችሁ በሳምንት ውስጥ የራሳችሁ የጸሎት ቀን ያላችሁ? ስንቶቻችሁ ናችሁ በሳምንት ውስጥ የራሳችሁ አንተና ጌታ ብቻ በቃ የዛ ቀን ትጾሚያለሽ፣ ትጸልያለሽ፣ በቃ በቤትሽ ሙሉ ቀን ወይ ቸርች ካለ ማታ ላይ ትመጫለሽ። ደመና ይዘሽ ነው የምትመጪው ቸርች ውስጥ ጌታ ክብር ይዘሽ ነው የምትመጪው። በቃ እንደዛ ሆነ። የራስ ቀን እስኪ ፍጠር እስኪ የራስ ቀን ከሰኞ እስከ ሰኞ አለ 7 ቀን አለ። አንዱን ቀን ሰዋ እስኪ ለእግዚአብሔር። እግዚአብሔር ምስክሬ ነው። አንዱ ቀን ሰዋ። ወይ እሑድ ነው ወይ ቅዳሜ ነው። ሰዋ አንዱን ቀን የረፍት ቀን ከእግዚአብሔር ጋር ኢየሱስ ያድናል። አሜን። አዎ ደግሞ ማንም ሰው ጊዜ የለውም። ጊዜ ሜክ አርገን ነው ዊ ሜክ ታይም እንጂ ዊ ዶንት ሃቭ ታይም። ለእግዚአብሔር ጊዜ እንዳይኖር ጠላት ይኸው በ7 ማዕዘን ነው የሚወጥረ። ዛሬማ ላውንደሪ ላድርግ ትላለህ። አታርግ። የቆሸሸ ልበስ። I'm telling you it's personal commitment, it's personal decision። መጽሐፍ ቅዱስ ላይ ታችሁ ከሆነ የጸሎት ስጦታ የሚባል ስጦታ የለም። የትንቢት ስጦታ አለ፣ የእውቀት ቃል ስጦታ አለ። የጸሎት የሚባል ስጦታ የለም። ጸሎት ዲሲሽን ነው። ጸሎት ኮሚትመንት ነው። ፐርሰናል የሆነ ኮሚትመንት ዲሲሽን ነው። እግዚአብሔር ምስክሬ ነው። የጸሎት ጊፍት የሚባል የለም። ማንም ሰው ጊፍት ተሰጥቶት አለም። ዲሲፕሊን ማን ነው? ፕሬየርፉል ማን። አያችሁ፣ ዋና ነገራችንን ወገቡ የተያዘ ሰው ወዴት ይንቀሳቀሳል? የጸሎት ህይወት ተያዘ ማለት በቃ አለቀ። በቃ አለቀ። ያመለጠ እኔ ነኝ ብለህ ዘለዘለ ተይዞ ነው እንዲህ ጠላት ወገበን ይዞ እንደ ያመለ ወዴት እኔ ነኝ እዚሁ ጋር ነው የምዘለው ብሎ ከዛ በኋላ ቸርች ሳል ላይ ለቀቅ ያደርጋል። ሴም ሳይክል ውስጥ እንድንኖር እኮ ነው። በጌታ በኢየሱስ ክርስቶስ ስም እነ ኤልያስን እነ ኤልሳን የረዳ ያ የእግዚአብሔር ደመና በሆነ ሰው ላይ ይምጣ። ማይ ጋድ አንተ 40 ቀን 40 ሌሊት እንዴት አንድ ሰው ጫካ ውስጥ ስጋ እየበላ ወፍ እየጠበቀ እንዴ? አረ መጽሐፍ ብዙ ነገር ነው ያለው። ወፍ እየጠበቀ ወፍ እያመጣ ጠብ ያደርግለታል። እሷን በልቶ ከወንዝ ጠጥቶ ሻካራ ታራባጃ ጋራባጃ ከመሆን የሆነ ነገርማ መቀየር አለበት። አረ በጌታ አረ እንዴ! ጳውሎስ እኮ አረቢያ ምድረ በዳ ላይ 3 ዓመት ከመንፈስ ቅዱስ ጋር መጽሐፍ እያገላበጠ የሙሴ መጽሐፍ፣ የመዝሙራት መጽሐፍ፣ የጥበብ መጽሐፍት፣ የነገስታት መጽሐፍ እያየ ዋው እያለ እየተደነቀ ከዛ ውስጥ እኮ ነው አዲስ ኪዳን የጻፈው።
ከአሮጌ ውስጥ እኮ እያወጣ ነው ወደዚህ እንዲህ መገልበጥ ማለት ነው። በአዲስ መገለጥ እኛ ሌላ ጻፉ እንኳን አልተባልንም። የተጻፈውና የተሰጠ ኑር እኮ ነው የተባለው። አየህ በጸሎት ስትሰወር እግዚአብሔር ሌላ ዓለም ውስጥ ይከታል። በመገለጥ ተወሰድኩ አለ እኮ። አረ ሰው የማይናገረውን ሰው የማያየውን ነገር አይቻለሁ እኔ አልናገርም። እንደውም ከዚህ መገለጥ ብዛት የሰይጣን ሞጊያ ተሰጠኛል። ሰይጣን ጠቅ እያደረገ ዝም እንዳትናገር። ለምን መሰለ? ያንን ደግሞ ሰምተን እንዳለ ወይ ተገኘ ሄድኩኝ እዛ ጳውሎስ የነበረበት ነበር። የሚገርም ገባው ልንል ነው አትልም። ጸልየ ግባ፣ እንደ ጳውሎስ ጸልየ ሂድ። አየህ በጣም ሲሪየስ ይሁን ደግመ ባለ መጸለይ ትጎዳለህ። ይሁን ዳንኤል መጽሐፍ ምዕራፍ 10 ላይ የሚገርም ታሪክ አለ። ዳንኤል ሚስጥር ከእግዚአብሔር ማወቅ ፈልጎ ጸለየ። ከዛ 21 ቀን ይላል 21 ቀን በእግዚአብሔር ፊት በጾምና በጸሎት ቁጭ አለ እና ከ23 ወይ 24ኛ ቀን ላይ ገብርኤል መጣ፣ መልአክ መጣን። ዳንኤል የተወደድክ ዳንኤል ሆይ አለ ለጸሎት ራስህን ሀምብል ባደረክበት የመጀመሪያ ቀን ጸሎት ተሰምቷል። ግን መልስ ይዤልህ ስመጣ በየፋርስ አለቃ ተቋቋመኛል። ዳንኤል አንደኛ ቀን ሁለተኛ ቀን ላይ ቢያቆምስ መልሱ መቼም አይመጣ። ደግሞ መጣ 1 ቀን 5 ቀን 10 ቀን 15 ቀን 20 ቀን 21 ቀን አላቆመም። ለካ ስራ እየተሰራ ነው። እሱ እዚህ በጸለየ ቁጥር እግዚአብሔር ሚካኤልን እየላከ ነው። የፋርስን ንጉስ እየመታለን። ከዛ በኋላ መልስ መጣለት። why because he continued praying። ደግሞ ሲመታ እኮ ነው። ደግሞ ይመታል ዳንኤል አያቆምም። ደግሞ ይመታል። እንደዛ ባይጸልይ ኖሮ አንበሳ ጉድጓድ ውስጥ ባያድነኝም እበላለሁ ይላል እንዴ? my friend የለበሰውስ የእግዚአብሔር ምሕረት በአንበሳ ጥርስ ሀኝ የሚደረግ መሰለ እንዴ? በጸሎት እኮ ነው ምሕረት የምትለብሰው። በጸሎት እኮ ነው ጸጋ የምትለብሰው። በጸሎት እኮ ነው ኃይል የምትለብሰው። በጸሎት እኮ ነው ማትደፈረው። ማን ተደፈረ? ዳንኤል ማን ደፈረው? የጸሎት ሰው ማን? እነ ዳንኤል አልተደፈሩም። እነ ኤልያስ አልተደፈሩም። 400 የባል ነቢያት አንድ እንዳያመልጥ ያዙ ብሎ ወንዝ አስወስደው ረዱ። ርድ ለእግዚአብሔር የጨከነ ምን አይነት ቦልድነስ ነው? ምን አይነት አንድ ሰው ከ400 ምናምን ነቢያት ጋር ይወዳደራል። አምላካችሁ ምናልባት ተኝቶ ነው፣ ምናልባት ሱቅ ሄዶ ነው፣ ምናልባት ደክሞት ነው እያለ ያሾፍባቸዋል። ኢየሱስ ሰዓትስ የአብርሃም የይስሐቅ የያዕቆብ አምላክ ሲጠራ ወዬ ብሎ መጣ እግዚአብሔር ለኤልያስ። ያው አምላኬ እግዚአብሔር እንደዚህ የሚሰማችሁ ያው ዛሬ መሰዊያችሁ ይታደስ። አረ ዛሬ የጸሎት መሰዊያ ይታደስ። እንደ እብድ የምትጾምበት አረ ከሳ አንተ ልጅ እንኳን ከሳ ምግብ ስጠኝ አልኩ እንደዛ የምትልበት ሲዝን ውስጥ ግባ። እየጾምሽ አሜን በይ። ያው አሁን እዚህ ያላችሁ እንዳለ ቆነጃጁ ሴቶች ምንም ይሄ ዘመን ሁሉ ነገር ፌክ ነው። ሜካፕ ፌክ ነው፣ ጸጉር ፌክ ነው፣ ሁሉ ነገር ፌክ ነው። you need glory አሜን በይ። ጌታ ምስክሬ ነው። ማንም ይሄ እንዳለ በቃ የህንድና የብራዚል ጸጉር ምንም ያምራል እኮ ጥሩ ነው እኮ ግን ጄላካባስ ማርያም መረጠች አለ ዳቫላታ ኪቫስ የሆነ ታላቅ ነገር መረጠች አለ። የማይወሰድ ነገር መረጠች አለ። ማንም አይወስድባትም አለ። ሴት ከሆንሽ ምርጫሽን አስተካኪ። ዛሬ በኢየሱስ ስም ወደ መሰዊያችሁ ተመለሳች። ወደ እሳት ተመለሽ። ወደ ፋስቲንግ ተመለስክ። ወደ ፕሬየር ተመለስ። ደግመህ ትጸልያለህ። ደግሜ እመታለሁ ሰማይ እስከሚከፈት ደግሜ እመታለሁ። መልሴ እስከሚመጣ ደግሜ እመታለሁ። እስከሚይዘው ደግሜ እመታለሁ። ክብሩን እስከማይ ደግሜ እመታለሁ። አላባራባሽ ደግሜ እመታለሁ። ኢየሱስ ያድን። አሜን አሜን። ለምን አቆምክ አለ ፕሮፌት ኤላይሻ። ለምን አቆምክ? አላቆምም። አሜን አሜን። የእግዚአብሔር ቃል ሲናገር እንደዚህ ላይ ይላል ዘካርያስ ላይ ስሙኝ። ዘካርያስ መጽሐፍ ላይ ጨርሻለሁ፣ እንጸልያለን። አንድ መልአክ መጣና ይላል ኢየሩሳሌም መለካት ጀመረ። አንዱ መልአክ ኢየሩሳሌምን ይለካታል። ኢየሩሳሌምን ዙሪያዋን ሲለካ ሌላ መልአክ መጣና ለምን ትለካታለህ? እቺ የምትወሰን አይደለችም። እቺ የምትለካ አይደለችም። አየህ ሰዎች አለበለዚያ አንተ ካልጸለክ ይለኩሃል። ለምን መሰለ? የነሱን
የነሱን ኤክስፔክቴሽን ሚት እንድታረግ ነው ይፈልጉት። አንተ ግን ነው በኢየሱስ ክርስቶስም የማትለካም ሊሚት የማትደረጊ። አረ አሜን አሜን። ለምንድን ነው እቺ የምትወሰን አይደለችም? አይ ደካማ እኮ ነች፣ ኃጢአት ሰርታለች፣ ባለፈው ወድቃለች። ምህረቴ ይረዳታል። ሼባካቫቴ ላባሽ ኃይሌ ይረዳታል። በጌታ በኢየሱስ ክርስቶስ ስም ስልጣን ሰማይና ምድርን በሰራ በእግዚአብሔር ልጅ በኢየሱስ ስም የአብርሃም የይስሐቅ የያዕቆብ አምላክ በሆነ የእስራኤል ቅዱስ በሆነ የነቢያትና የሐዋርያት አባትና አምላክ በሆነ በኢየሱስ ክርስቶስ ስም የጸሎት ሕይወታችሁን የክብር ሕይወታችሁ ወደ ሌላ ከፍታ ወጣ ዛሬ። ረሃባችሁ ወደ ሌላ ከፍታ ወጣ ዛሬ። አሜን ያለ ሰው በኢየሱስ ስም ይሆንለት። ማካባላባሽ አረ አሜን። አዎ ኔቨር እንደዚህ ሆኜ ልቀር ነው ኖ እግዚአብሔር እውነት ነው ሕያው ነው ብለህ ካመንክ ፍርስትሬትድ የሆነ ተስፋ የቆረጠ አማኝ አትሁን። ወይ ወደ ኋላ ነው ወይ ወደፊት ነው። እግዚአብሔር ምስክሬ ነው። ወይ ኩይት አርግና እንደፈለኩን ወይም ደግሞ ኢየሱስ እንደሚለሁን ተጋጠመው ቫላቲያስ አረ አሜን። በሬቨሌሽን ነው መኖር ያለብህ። አሜን አሜን አሜን። ይኸውልህ ማጸልይ ከሆነ ደግመህ ማትመታ ከሆነ ሰዎች ይለኳል፣ በምታልፍበት ይለኳል። ሰዎች በከረንት ሲቹዌሽን ይለኳል። እሷ እኮ እንትና ይለኳል። ኢን ዘ ኔም ኦፍ ጂሰስ መልአክ መጣና ለምንድን ነው የምትለካት አለ። የምትወሰን አይደለችም፣ የምትለካ አይደለችም። ድንበሯ እስከ ዓለም ጥግ ነው አለ። ምድር በሙሉ የእሷ ነች አለ። እኔ እኮ በኢየሩሳሌም ወርሳለሁ አለ፣ ዓለምን ወርሳለሁ አለ። ዛሬ በጌታ በኢየሱስ ክርስቶስ ደግማችሁ ደጋግማችሁ የምትመቱበት እኔ ጸልይላችኋለሁ። ጸጋ በእናንተ ላይ መጣ። የመንፈስ ቅዱስ ኃይል በእናንተ ላይ መጣ። የእግዚአብሔር እጅ ወደ እናንተ መጣ። አሜን የሚለኝ ሰው በኢየሱስ ስም ይሆንለት። አሜን አሜን። አየህ አሁን ዳንኤ መጽሐፎች እየጻፍክ አይደለ? ደግመህ መጻፍ አለብህ። አለበለዚያ ይለኳል። በቃ እሱ እዚህ ጋር ነው ይለዋል። ሌላ ማካቬላቫስ ቤስት ሴሊንግ ቡክ በኒውዮርክ ታይምስ ላይ ተብሎ ሌላ አረ አሜን በል በኢየሱስ ስም። በምንም ነገር በህይወት መድገም አለ። አገልግሎት ነው ሌላ አለ። አረ አሜን በኢየሱስ። ቢዝነስ ነው ሌላ አለ። በቃ እቺኑ እግዚአብሔር ይጠብቅልኝ ነው። የእግዚአብሔር ሐሳብ እንደሱ አለ። ከክብር ወደ ክብር ነው፣ ከኃይል ወደ ኃይል ነው። በጌታ በኢየሱስ ክርስቶስ ጠላቶቻችሁ ድል የምታረጉበት እኔ በኢየሱስም መሰዊያችሁ እሳት ሲሆን አያለው። በመንፈሴ በኢየሱስ መሰዊያችሁ እሳት ሲሆን አያለው። የጸሎት መሰዊያችሁ፣ የጾም መሰዊያችሁ፣ የቃል መሰዊያችሁ፣ የአገልግሎት መሰዊያችሁ በኢየሱስም እሳት 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 የደማያባ አሜን አሜን አሜን። ኢየሱስ ያድናል። አሜን እንጂ በዚህ በአዲስ ኪዳን የእግዚአብሔር ልጅ ሆነ ወይኔ መተት መታኝ ድግምት ያዙብኝ እንደዚህ እያልክ ከሞን አንተ ሬልም ቀይር እንጂ እንዴ ዓለም ቀይር እንጂ አረ በጌታ አረ ሌቭል ቀይር እንጂ ማርሽ ቀይር እንጂ ህይወትን እስካሁን ድረስ በአንደኛ ማርሽ ነው እንዴ የምትነዳው? ዝዝ እያልክ ቀይር፣ አስገባ። ሌላ ሻፓሪ ያስባል፣ ሌላ ማርሽ አስገባ፣ ሌላ የጸሎት ማርሽ አስገባ። ጸጋ አለው እግዚአብሔር። ለደካማ ኃይልን ይሰጣል፣ ብርታት ለሌለው ጉልበትን ይጨምራል። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ አይደክሙም፣ ይሄዳሉ፣ አይታክቱም፣ ይበራሉ ተብሎ ተጽፏል። ዛሬ ኃይል ታደሰ፣ ዛሬ ክብር ታደሰ በኢየሱስ ስም።